ከፕሬዘንት ነው የምንጀምረው። እያንዳንዱ ውስጥ አራት አይነት አለ። ለምሳሌ እኔ የሆነ ነገር አደርጋለሁ፣ እኔ አጠናለሁ፣ ወይንም እኔ እተኛለሁ። እንደዚህ አይነት ንግግሮች አሉ። እንደዚህ አይነት ንግግሮች የሚያሳዩት ሁል ጊዜ የምታደርገውን ነገር ነው። እኔ እንደዚህ ያደርጋለሁ፣ እኔ እንደዚህ ሆናለሁ፣ እተኛለሁ፣ እጫወታለሁ። እነዛም በፕሬዘንት ውስጥ ነው የሚመደቡት። የሆነ ድርጊት ደግሞ ያለቀ የሆነ ጊዜ አልቆ ውጤቱ ደግሞ አሁን ያለ፣ እኔ እየተጫወትኩ ነበር አክቹአሊ ድርጊቱ አልቆ ውጤቱ አሁን እየታየ ከሆነ ለምሳሌ ላብ በላብ ሆነ ወይንም ቁንጣ ለብሰህ ተጫውቼ ነበር። አሁን ከፓስት ይለያል። ተጫውቻለሁ ከሁለት ቀን ከሶስት ቀን በፊት ካረከው ይለያል። ምክንያቱም ውጤቱ አሁን ላይ እየታየ፣ ስለዚህ የውጤቱ ኢፌክት አሁን ላይ አለ ማለት ነው። ስለዚህ ከፓስት ተንስ ለይተህ ነው የምትጠቀመው። ከፕሬዘንት ጋር ግንኙነት ያለው እሱ አጠቃቀም አለ እና ከዛኛው ይለያል። ሁሌ ያረጋለሁ ከምትለው ይለያል አይደል? ይሄኛው። ሌላው ደግሞ ባለፈው ጊዜ ከሆነ ሰዓት እስከ ሆነ ሰዓት ያደረከው ነገር ሆኖ ከአሁን ጋር ግንኙነት ያለው ነገርም አለ። ከሆነ ሰዓት እስከ ሆነ ሰዓት ድርጊቱን አርገኸዋል፣ ውጤቱ ደግሞ አሁን ይታያል። ያኛው ኳስ ተጫውቼ እየመጣው ነበር ወይንም እየተጫወትኩ ነበር ስትል አሁን ላይ ውጤቱ ስለታየ ነው ያንን የምትለው። ነገር ግን ከስንት ሰዓት እስከ ስንት ሰዓት እንደተጫወትኩ ደግሞ ማሳወቅ ፈልገሃል። እሱ ደግሞ ከዚህኛው ይለያል ማለት። ኳስ እየተጫወትኩ ነበር በምንድነው? ቁንጣ አድርጌያለሁ፣ ላብ በላብ ሆኛለሁ። ግን ከ2 ሰዓት እስከ 5 ሰዓት ኳስ እየተጫወትኩ ነበር ስትል ደግሞ የሰዓቷን ሬንጅ ማሳየት ፈልገሃል። አሁን ላይ ደግሞ ውጤቱ እየታየ ነው። ፓስት ላይ እንዳናረገው ውጤት አሁን ላይ አለ። ስለዚህ እሱ ደግሞ ሶስተኛው ነው፣ ይለያል። አራተኛው ደግሞ አሁን እያረክ ያለው ነገር፣ በዚህ ጊዜ እያረክ ያለው ነገር፣ እሱ ደግሞ አጠቃቀሙ ይለያል። አሁን እየተማርኩ ነው አይደል የምትለው? እማራለሁ ሁሌ የምታደርገው ነው። እየተማርኩ ነው። ተምሬ ነበር ሁለት አይነት አለ። አንደኛ ደብተር ይዘህ ወደ ቤት ምን እያረክ ነበር? ተምሬ ነበር። ውጤቱ እየታየ ነው ፕሬዘንት ላይ። ከ5 ሰዓት እስከ 6 ሰዓት ተምሬ ነበር ስትል ደግሞ ሰዓቷን ርዝመቷንም እንድትታወቅ ፈልጋል። ስለዚህ አራት አይነት ይኖራል ማለት ነው ፕሬዘንት በሚለው። ፓስት ላይም እንደዚሁ፣ ፊውቸር ላይም እንደዚሁ አራት አይነት ይኖራል። ያንን በምን አይነት መንገድ ነው የምንናገረው ስንል ፎርም አለው። ፎርሙም ከሲምፕል ፕሬዘንት ስንጀምር ሲምፕል ፕሬዘንት፣ አራቱ አይነት ፕሬዘንት ውስጥ ያሉት ሲምፕል ፕሬዘንት አለ፣ ፕሬዘንት ፐርፌክት አለ፣ ፕሬዘንት ኮንቲኒየስ አለ፣ ኮንቲኒየስ ፕሬዘንት ፐርፌክት ኮንቲኒየስ አለ። አራቱ አይነት እና ፎርሙ ምን ይመስላል በሚባልበት ጊዜ ሲምፕል ፕሬዘንት ላይ ያለው ባለቤት አለ፣ ቨርቡ ዋን ነው። ባለቤት ሰብጀክት አለ፣ ከዛ ሰብጀክቱ የሚቀበለው ቨርብ ዋን ነው። ቨርብ ዋን ሲባል ቨርብ ግስ ነው የሚያሳየው በአማርኛ ወይንም ድርጊት። ለምሳሌ እኔ እጫወታለሁ ወይንም እኔ ምግብ እበላለሁ። እኔ እበላለሁ ትላለህ። ስለዚህ ይሄ ሁሌ የምታደርገው ነገር ነው፣ እበላለሁ። ስለዚህ እበላለሁ በእንግሊዘኛ አይ ኢት፣ አይ ሰብጀክቱ አይ ነው። ስለዚህ አይ ከዛ ድርጊቱ ምንድነው? መብላት ነው። መብላት ኢት ይሆናል። እና ቨርብ ዋን የተባለበት ምክንያት ኢት ቨርቡ ነው፣ ቨርብ ዋን ነው። ቨርብ ቱ እና ቨርብ ስሪ የሚባሉ አሉ። ቨርብ ቱ ፓስት ፎርሙ ነው። ፓስት ፎርም የኢት ኤት ይሆናል። ፎርሙን ኤት ይሆናል። ይሄውም ፓስት ፎርሙ ነው። ያለፈ ጊዜ ላይ ለመጠቀም ነበር፣ በልቼ ነበር ምናምን ያለፈ ጊዜ ላይ የሆነን ድርጊት ለማሳየት እንደዛ ተጠቀማል። ቨርብ ስሪ ደግሞ ፓስት ፓርቲሲፕል የሚባል ነው። እሱ ደግሞ ኢተን ይባላል። ኢተን አንድ ቨርብ ሆኖ ምን ሆነ? ቨርብ ቱ ቨርብ ስሪ ያለ ነው። ስለዚህ የት እንጠቀማል? ሲምፕል ፕሬዘንት ላይ ባለቤቱ ይገባል፣ ምን ይሆናል? ቨርብ ዋን ይሆናል።
ፕሬዘንት ፐርፌክት ላይ ደግሞ ፎርሙ ባለቤት አለ። ባለቤቱ ሃዝ ወይንም ሃቭ ይቀበልና ቨርቡ ስሪ ነው የሚሆነው። ፕሬዘንት ፐርፌክት ላይ ሰብጀክት አለ፣ ባለቤት አለ። ባለቤቱ ሃዝ ወይንም ሃቭ ይቀበላል። ሃዝ አለ፣ ሃቭን የሚቀበል አለ። እነማን ናቸው ሃዝን የሚቀበሉት ሲባል ሰብጀክቶቹ ሲንጉላር ሲሆኑ በአብዛኛው ነጠላና ብዙ አለ አይደል? ሲንጉላር ፕሉራል። ለምሳሌ እሱ ስንል ሲንጉላር ነው፣ እሷ ስንል ሲንጉላር። በአብዛኛው ሲንጉላር ሲሆኑ ለምሳሌ ሂ እሱ፣ ሺ እሷ፣ ኢት እነዚህ ማንን ይቀበላሉ? ሃዝ። ሂ ሃዝ፣ ሺ ሃዝ፣ ኢት ሃዝ ነው የሚባለው። በአብዛኛው ፕሉራል ሲሆኑ ደግሞ እነ ዊ፣ ዜይ እነርሱ፣ ዩ አሁን ለሱ፣ ለሷ፣ ለእነርሱም ይሆናል። ዩ ጀነራሊ ሃቭን ነው የሚቀበለው። አይ ሲንጉላር ቢሆንም ሃቭን ነው የሚቀበለው ብዙ ጊዜ። እነዚህ ደግሞ ምንን ይቀበላሉ? ሃቭን ይቀበላል። እንግዲህ ሂ ስንል ለምሳሌ አንድ የሰው ስምን መጥቀስ እንችላለን። ከበደ ሃዝ ነው እንጂ ሃቭን አይቀበልም። ከበደ እሱ ነው። ከበደ ኤንድ አስቴር ከሆነ ደግሞ ሁለት ናቸዋ። ምን ይሆናል? ሃቭ ይሆናል ፕሉራል ሲሆን። ለብቻ ሲሆኑ ሃዝ፣ በዛ ሲሉ ደግሞ ሃቭን እየተቀበለ ይሄዳል። ስለዚህ እዚህ ጋር ፕሬዘንት ፐርፌክት ፎርሙ ምንድነው? ሰብጀክት ይኖራል። ሃዝን ወይንም ሃቭን ይጠቀማል እንደየ ሰብጀክቱ ሁኔታ። ለምሳሌ አይ ኢት የሚለውን ወደዚህ ወደ ፕሬዘንት ፐርፌክት ስንቀየር ምን ይሆናል? አይ ሰብጀክት አለ አይደል? አይ ማንን ይቀበላል? አይ ሃቭን ነው የሚቀበለው። አይ ሃቭ የኢት ቨርብ ስሪ ኢተን። አይ ሃቭ ኢተን በሉ እስኪ ምን ማለት ነው ከተባለ አይ ሃቭ ኢተን ቁርሴን በልቻለሁ ነው። ግን ውጤቱ ቁርሴን በልቻለሁ ከፓስት በምን ይለያል ታዲያ? ከኃላፊ ጊዜ። ለምን ፕሬዘንት ፐርፌክት ሆነ ሲባል ውጤቱ አሁን እየታየ ነው። በምን እየታየ ሊሆን ይችላል? ሳህኑ እዛ የበላህበት ሳህን ወይንም ስትበላ የተንጠባጠበ ነገር ሊኖር ይችላል። ወይንም እጅህ ዘይት ነገር የበላኸው ምግብ እጅ ላይ ሊኖር ይችላል። ምን እንዳረክ ስትናገር አይ ሃቭ ኢተን ብሬክፋስት ቁርስ ከሆነ አይ ሃቭ ኢተን ላንች የሆነ አይ ሃቭ ኢተን ብሬድ የሆነ ነገር የበላኸውን ነገርም መጥቀስ ትችላለህ። ስለዚህ ዋናው ነገር ምንድነው? የተንስ ፎርሙ የሚያሳየው የተጠናቀቀ ድርጊት ሆኖ ሪሰንትሊ ውጤቱ ደግሞ ምን የሆነ አሁን ላይ እየታየ ያለ ያንን ሊያሳይ ይችላል። ሌላው ፕሬዘንት ኮንቲኒየስ ስሙ ራሱ የሚነግረው ምንድነው? ፕሬዘንት ምንድነው? አሁን። ኮንቲኒየስ የቀጠለ አሁን ላይ የቀጠለ እና የሱ ፎርሙላ ደግሞ ሰብጀክት አለ። ሰብጀክት ኢዝ ወይንም አር ወይንም አም ከሶስቱ አንዱን ይቀበላል እንደየሰብጀክቱ። ከዛ ፕላስ ቨርቡ አይኤንጂን ይቀበላል። ኢዝ አር ወይንም አም ፕላስ ቨርቡ አይኤንጂ ይቀበላል። ኢዝን ማን ይቀበላል በምንልበት ጊዜ እዚህ ጋር ካሉት ለምሳሌ ኢዝ እና አር እና አም አለ። ኢዝን ማን ነው የሚቀበለው ሲባል ሲንጉላር የሆኑት ናቸው። ሲንጉላር የሆኑት ኢዝን ይቀበላሉ። ሂ ኢዝ ነው የሚባለው። ሂ አር አይባልም። ሂ ኢዝ፣ ሺ ኢዝ፣ ኢት ኢዝ። አርን ደግሞ የሚቀበሉት ፕሉራል የሆኑ ናቸው። ዜይ አር፣ ዊ አር፣ ዩ አር። አም ደግሞ ከአይ ጋር አይ አም እያለን ነው አይደል ነው። ስለዚህ ኢዝ አር አም አለ እና
እንደየሚቀበሉት እንደየሰብጀክቱ አይነት ነው የሚሆነው። ስለዚህ በፕሬዘንት ኮንቲኒየስ ስንጽፍ ምን ይሆናል? ሰብጀክት ይሄን ራሱ ስንጽፍ አይ ሰብጀክቱ አይ ነው። ማንን ይቀበላል? አይ ከኢዝ ከአር ከአም አምን ይቀበላል። ቨርቡ ማን ነው አልኳችሁ? ኢት ነው። ቨርቡ ምን ይቀበላል? አይኤንጂ አይ አም ኢቲንግ ይሆናል። እስኪ አይ አም ኢቲንግ ምን ማለት ነው? አይ አም ኢቲንግ እየበላው ነው። አሁን እየበላው ነው። ድርጊቱን አሁን እያደረግክ ነው፣ እየተመገብክ። what are you doing? I am eating የምታደርገውን ነገር በዚህ ፎርም ትገልጻለህ ማለት ነው። አራተኛው ፕሬዘንት ፐርፌክት ኮንቲኒየስ ነው እና ስሙን ስናየው ፕሬዘንት ፐርፌክት እዚህ አለ አይደል? ኮንቲኒየስ እዚህ አለ። ሁለቱንም አንድ ላይ አድርጎ የያዘ ይመስላል። ፕሬዘንት ፐርፌክት ኮንቲኒየስ ነው። ፎርሙ ሰብጀክት ፕላስ ሃዝ ኦር ሃቭ፣ ሃዝ ወይንም ሃቭ ፕላስ ቢን ይኖራል ፕላስ ቨርብ አይኤንጂ። እስኪ ይሄንን እንቀይረው። ሰብጀክት አይ ነው። ይሄንን ስንቀይር አይ ማንን ይቀበላል ብለናል? ሃቭ አይ ሃቭ ቢን አለ አይ ሃቭ ቢን። ቨርቡ ምንድን ነው? ኢት ነው። ኢቲንግ አይ ሃቭ ቢን ኢቲንግ ምን ማለት ነው? አይ ሃቭ ቢን ኢቲንግ እየበላሁ ነበር ነው። ውጤቱ አሁን እየታየ ነው። ታዲያ ከአይ ሃቭ ኢተን በምን ተለየ? አይ ሃቭ ኢተንም እየበላው ነበር ወይንም በልቻለሁ፣ ድርጊቱ አልቋል። ኮርስ በልቻለሁ፣ ድርጊቱ አልቋል፣ ውጤቱ እየታየ ነው። አይ ሃቭ ቢን ኢቲንግ ሲሆን ግን ኮንቲኒቲ አለው። ከሆነ ሰዓት እስከ ሆነ ሰዓት አይ ሃቭ ቢን ኢቲንግ ማይ ብሬክፋስት ሲንስ የሚል ነገር አለ። ከዚህ ሰዓት ጀምሮ እያረኩ ነበር። የሆነ ሰዓት ጀምሮ አሁንም የቀጠለ ሊሆን ይችላል። የሆነ ሰዓት ጀምሮ የተጠናቀቀም ሊሆን ይችላል ስራው። ምን ሆኗል? ከአሁን ጋር ግን ግንኙነት አለው፣ ርዝመት አለው። ርዝመቷን ማሳየት ስትፈልግ ምን ትጠቀማለህ? አይ ሃቭ ቢን ኢቲንግ። አይ ሃቭ ቢን ኢቲንግ ለምሳሌ ከ30 ደቂቃ በፊት ጀምረ ከሆነ አይ ሃቭ ቢን ኢቲንግ ሲንስ 5 o'clock ከ5 ሰዓት ጀምሮ እየበላው ነበር። አሁንም የቀጠለ ሊሆን ይችላል፣ ወይንም ደግሞ ተጠናቆ ውጤቱ ያለም ሊሆን ይችላል። ግልጽ ነው አይደል? ተጠናቆ ውጤቱ አሁን ያለ ሊሆን ይችላል። ያለቀ ነው። ውጤቱ ግን መታየት አለበት። ካልሆነማ ምን መሆን አለበት? ምንም ውጤት ማይታይ ከሆነ በልቻለሁ፣ በልቼ ነበር ኃላፊ ነው መሆን ያለበት። አሁን ቁርስ ምንድን ነው የምንለው? በልቼ ነበር ነው የምንለው። አልፏል አይደል? ያለፈ ነው። ውጤት አሁን እየታየ ነው። የቁርስ መብላታችን እየታየ አይደለም። ግን አሁን ውጤቱ ያለ እጅ ቆሽሾ ምናምን ከሆነ ግን ምን ትጠቀማለህ? አንደኛ የጊዜ ርዝመቱን ለማሳየት ከፈለክ ፕሬዘንት ኮንቲኒየስ፣ ውጤቷን ብቻ አሁን ላይ ውጤቱ ብቻ ለማሳየት ከፈለክ ፕሬዘንት ፐርፌክትን ትጠቀማለህ። በሰብጀክት ዩ በሚለው ሰብጀክቱ ማን ነው? ዩ በሚለው ነው። አንተ በሚለው እንስራ። ቨርቡ ወይንም ድርጊቱ ምንድነው? መንዳት፣ ድራይቭ ሆኖ አራቱ ፎርሞች ምን ይመስላሉ? አንተ መንዳት። ሲምፕል ፕሬዘንት አለ የመጀመሪያው። ሲምፕል ፕሬዘንት ምንድነው የሚያሳየው? ሁሌም ያደረገውን ነገር ሃቢቹዋል ሪፒትድ አክሽን ብለናል። ሁሌም የሚደጋገመውን ድርጊት ነው የሚያሳየው። ስለዚህ መንዳትን ከእሱ ጋር ስናገናኝ ማለት ከአንተ ጋር ስናገናኝ አንተ ትነዳለህ። መች ሁሌ ነው። አንተ መኪና ትነዳለህ ማለት እንችላለን። ያንን መጨመር እንችላለን። ስለዚህ ዩ ሰብጀክቱ ምንድን ነው? ፎርም እዚህ ጋር አለ። ሰብጀክት ፕላስ ቪ1 ነው። ዩ ቨርቡ ድራይቭ ነው። የቨርቡ ቨርብ ዋን ምንድነው ከተባለ ድራይቭ፣ ቨርብ ቱ ምንድነው?
drove verb 3 driven irregular verb ነው ስለዚህ verb 1 ነው የሚጠቀመው simple present you drive በሉ you drive ብለን ምንድነው የሚነዳው መኪና ከሆነ you drive a car ማለት እንችላለን you drive a car ከዚህ በኋላ ምን ጨምረው ለተንሱ ብዙም አስፈላጊ አይደለም ይሄ ሙሉ ሐሳቡን ይገልጽልናል አንተ ትነዳለህ አለቀ ምን ሚለውን ከፈለግን መጨመር እንችላለን ግን ዋናው ፖይንት ያለው ምንድነው ሰብጀክት ፕላስ verb 1 ላይ ነው you drive a car በሉ እስኪ ደገሙ ምን ማለት ነው ትነዳለህ መች ሁሌ አሁን እነዚህ ሁሌ በየጊዜው በሳምንት አንዴ እነዚህም እንግዲህ የሚደጋገሙ ናቸው እነዛን ቃላት መጨመር እንችላለን you usually drive a car ካለን አንተ ብዙ ጊዜ መኪና ትነዳለህ you always drive a car ማለት እንችላለን always ሁሉ ጊዜ በሳምንት ሁለቴ ከሆነስ you drive a car twice in a week በሳምንት ስንት ጊዜ you drive a car twice in a week ወይንም ደግሞ twice a day በቀን ሁለቴ በመናምን ይሄ ምንድነው መደጋገምን የሚያሳይ adverbs of frequency ይባላሉ እነሱ always usually twice a day once in a week ምናምን እየተባለ በየእሁዱ on Sundays on Fridays በየአርቡ እየተባለ ይቀጥላል ምንድነው አላማቸው መደጋገምን ነው አይደል ጊዜን ነው የሚያሳዩት so habitual actionን ያሳያል ምን tense simple present tense በpresent perfect tense ስንሰራስ ምን ይሆናል subject አለ has or have አለ verb 3 ነው የሚሆነው አንጻፍ ሰብጀክቱ ማን ነው you ማንን ይቀበላል has or have ሲባል hasን ይቀበላል haveን ይቀበላል you haveን ነው የሚቀበለው hasም ይቀበል እዚህ አለ haveን የሚቀበል እዚህ you have ከዛስ v3 ነው አይደል you have driven subject plus have plus v3 ምን ያሳያል you have driven እሱ ይነዳል present simple present ነው እሱ አይደለም ደግሞ you አንተ ነው ወይንም አንቺ በአንተ እየሰራ ነው አንተ ነው you have driven ሲባል ምንድነው አይምሮአችሁ ውስጥ መምጣት ያለበት እንግዲህ ያለነው ምን ላይ ነው present ላይ ነው present ላይ ከpresent ጋር የተያያዘ ነገር ነው መሆን ያለበት አራት አይነት አለ present ላይ simple present ሁሌም የሆነውን ነገር ማሳየት present continuous አሁን ላይ የቀጠለ present perfect continuous የሆነ ሰዓት ጀምሮ እስካሁን የቀጠለ ወይን ደግሞ ተጠናቆ ውጤቱ ያለ ስለዚህ present perfect ድርጊቱ ተጠናቋል just completed ሆኗል ውጤቱ ደግሞ ምኑን ይታያል ድርጊቱ ተጠናቋል ውጤቱ ቀጥሏል ይታያል ለምሳሌ መኪናዋን ስታይ ትግላለች you have driven the car ማለት ትችላለህ you have driven አሁን እየነዳ ነው እንዴ አልነዳም መኪናዋ ግን ምንድነው ትግላለች ሞተሯ ወይንም ሽታ አላት ምን እንላለን መኪናዋን ነርተሃታል ፓስትም አይደለም ይሄ ፓስት ሲሆን መኪናውን ነርቶ ነበር አለቃ ምንም አሁን ላይ ውጤት የለም መኪናውን ነርቶ ነበር ትላንት ወዲያ ይሄኛው ግን ምንድነው ውጤቱ አሁን እየታየ ነው ስለዚህ present ላይ ነው መሆን ያለበት present perfect እንደዛ አይነቶችን ነው የሚያሳይ you have driven the car you have driven ምን ማለት ነው መኪናዋን ነርተሃታል ውጤቱ አሁን እየታየ ነው subject plus has plus verb 3 present perfect present continuous ሲሆን አሁን ላይ
የቀጠለ ድርጊት ነው። ስለዚህ ምን ይሆናል? ሰብጀክት ዩ ሰብጀክት ፕላስ ኢዝ ኦር አር ኦር አም ፕላስ ቨርቡ አይኤንጂን ይቀበላል። ዩ ምንን ነው የሚቀበለው? ዩ ኢዝን ነው አርን ነው አምን ነው የሚለው? ዩ አርን ነው የሚቀበለው። ዩ አር ቨርቡስ አይኤንጂን ይቀበላል። ቨርቡ ድራይቭ ነው። አይኤንጂ ሲገባ ድራይቪንግ ኢ ተጠፋና አይኤንጂ ዩ አር ድራይቪንግ በሉ እስኪ። ዩ አር ድራይቪንግ ምን ማለት ነው? መኪናውን እየነዳህ ነው። አሁን ላይ የቀጠለ ድርጊት መኪናውን እየነዳ ነው። ዩ አር ድራይቪንግ ዘ ካር ማለት ይቻላል፣ ወይንም ዩ አር ድራይቪንግ ማለት ይቻላል። ዩ ድራይቭ ኤ ካር መኪና ትነዳለህ ነው። ኤ ካር ማለት መኪና እንደሚነዳ ማሳያ ነው። ኤ ካር ሲሆን ማንኛውም መኪና ነው። ዘካር ሲሆን ደግሞ የሆነ መኪና አለች፣ የሆነች መኪና ስፔሲፊክ የሆነ የምትታወቅ። እነዚህ አርቲክል ይባላሉ፣ ዴፊኒት እና ኢንዴፊኒት። ኤ እና አን ኢንዴፊኒት አርቲክልን ሲያሳዩ፣ ዘ ደግሞ ዴፊኒት አርቲክል ነው። ዘካር ከተባለ ኦኬ ምናቃት መኪና አለች ነው ሁላችን። ኤ ካር ከተባለ ማንኛውም መኪና ሊሆን ይችላል። he is driving a car ካልክ መኪና እየነዳ ነው። ምን አይነት መኪና? ማንኛውም ሊሆን ይችላል። he is driving the car ካልክ ምናቃት መኪና አለች፣ የኛ ቤት ሊሆን ይችላል፣ ብቻ እናቃታለን፣ ሁሌ የሚነዳት ሊሆን ይችላል። ስለዚህ የሚታወቅ ሲሆን ዘ እንላለን፣ ማንኛውም ከሆነ ኤ እንላለን። you are driving the car ወይንም ኤ ካር ማለት እንችላለን። አሁን ላይ ምን የሆነ የቀጠለ ፕሬዘንት ፐርፌክት ኮንቲኒየስ ፎርም ላይ እንጻፍ። ዩ ሃዝ ኦር ሃቭ ነው አይደል? ማንን ይቀበላል? ዩ ሃቭ። ዩ ሃቭ ቢን ድራይቪንግ ቨርብ አይኤንጂ ምን ማለት ነው? ዩ ሃቭ ቢን ድራይቪንግ እየነዳህ ነበር። እዚህ ጋር ምን አለን? ዩ ሃቭ ድሪቨን መኪናዋን ነርተሃታል ነው። ድርጊቱ ተጠናቋላ። እዚህ ጋር ላይጠናቀቅ ይችላል። የጀመረው ግን መች ነው? ይሄ ፓስት ላይ ጀምሮ ምን ሆኗል? አልቋል። ፓስት ላይ ጀምሮ አልቋል፣ ውጤቱ አለ ነው። ፕሬዘንት ፐርፌክት ቴንስ። ፕሬዘንት ፐርፌክት ኮንቲኒየስ ቴንስ ግን ፓስት ላይ ጀምሯል፣ ድርጊቱ እስካሁን ቀጥሏል፣ ወይንም ደግሞ አልቆ ውጤቱ እየታየ ነው፣ ርዝመቱ ይገለጻል። ዩ ሃቭ ቢን ድራይቪንግ እየነዳህ ነበር። ከመቼ ጀምሮ? ከሆነ ጊዜ ጀምሮ። ዩ ሃቭ ቢን ድራይቪንግ መኪናዋን እየነዳሃት ነበር። እና ይሄንን የምትለው በታይም ማስቀመጥ፣ በታይም ርዝመት ማስቀመጥ ይቻላል። ለምሳሌ አብረህ እየሄድክ ራሱ አሁን እያደረገ ያለው ሲሆን ዩ አር ድራይቪንግ ትለዋለህ። አብረህ መኪና ውስጥ ሆነ እየነዳ ነው፣ እሱ መኪና እየነዳህ ነው ማለት ነው። ግን አሁን ደግሞ ምን ፈልጋል? ከሆነ ጊዜ ጀምሮ እየነዳ ነው። ዩ ሃቭ ቢን ድራይቪንግ እንዴ ከ2 ሰዓት ጀምሮ እየነዳህ ነው። ዩ ሃቭ ቢን ድራይቪንግ ሲንስ 2 o'clock ማለት ትችላለህ። ወይንም ደግሞ መኪናዋን አቆመ መጣ አየህ፣ ዩ ሃቭ ቢን ድራይቪንግ ዲስ ካር እየነዳህ ነበር። ውጤቱ ምን ሆኗል? አሁን እየታየ ነው። ስለዚህ ከሆነ ሰዓት ጀምሮ ርዝመትን የሚያሳይ ሲሆን ዩ ሃቭ ቢን ድራይቪንግ ብለን ርዝመቱን ማስቀመጥ እንችላለን። ዩ ሃቭ ቢን ድራይቪንግ ሲንስ 2 o'clock ወይንም ዩ ሃቭ ቢን ድራይቪንግ ፍሮም 2 o'clock to 3 o'clock ማለት እንችላለን። ብቻ የሆነ ርዝመቱን የሚያሳይ ነው። ርዝመትን ከግንዛቤ ያስገባል ይሄኛው። በእንደዚህ አይነት መንገድ መጻፍ ይቻላል። ሰብጀክት ቢኒ ኤንድ አይ ሰብጀክት ነው። ቨርቡ እየተማርን መማር
learn ስለዚህ ይሄም በሲምፕል ፕሬዘንት ስንገልጽ ሰብጀክት ፕላስ ቨርብ ዋን ሰብጀክቱ ማን ነው ቢኒ ኤንድ አይ ፕሉራል ናቸው አይደል ፕሉራል ከሆነ ምን ይቀበላል ብያቸዋል ቨርቡ ፕሉራል ሲሆን እንዳለ ነው የሚሆነው ኤስን አይቀበልም ሲንጉላር ሲሆን ኤስ ይቀበላል ፕሉራል ሲሆን ኤስ አይቀበልም ስለዚህ ቨርቡ ምንድነው ቢኒ ኤንድ አይ learn ቢኒ ኤንድ አይ learn እንግሊሽ ማለት እንችላለን የምትማረውን ሰብጀክት ማለት ቢኒ ኤንድ አይ learn እንግሊሽ ምን ማለት ነው እንማራለን መች ሁሌ ትማራላችሁ ቢኒ ኤንድ አይ learn እንግሊሽ የሆነ ሰው ጋር ሄደ ጀስት ኖርማል ታይም ላይ ማንም ጋር ሄደ ቢኒ ኤንድ አይ learn እንግሊሽ እኔና ቢኒ እንግሊዘኛ እንማራለን መች ሁሌ የምታደርገውን ነገር ነው የሚያሳየው ይሄ የሆነች ሰዓት ስፔሲፊክ በዚህ ሰዓት ምናምን የሚለውን ነገር አለ ሁሌ ኦኬ እነዚህ ልጆች እንግሊዘኛ ይማራሉ ማለት ነው የሚል ኢንፎርሜሽን ነው የሚሰጠው በፕሬዘንት ፐርፌክት ቴንስ ስንጽፍ ሰብጀክት ቢኒ ኤንድ አይ ሃዝ ወይንም ሃቭ ቢኒ ኤንድ አይ ምንድነው ዊ ነው አይደል ቢኒ ኤንድ አይ ሁለት ናችሁ ፕሉራል ሲሆን ሃቭን ነው የሚቀበለው ሲንጉላር ሲሆን ሃዝን ፕሉራል ሲሆን ሃቭን ስለዚህ ቢኒ ኤንድ አይ ሃቭ ይሆናል ቢኒ ኤንድ አይ ሃቭ verb 3 የለርን learn አለ የለርን v2 learned v3 ደግሞ learned በሉ እስኪ ቢኒ ኤንድ አይ ሃቭ learned English ምን ማለት ነው ቢኒ ኤንድ አይ ሃቭ learned English ምን ማለት ነው እንማራለን ሲምፕል ፕሬዘንት ነው ተምረናል ውጤቱን እየታየ ነው ቢኒና እኔ እንግሊዘኛ ተምረናል ምን ገና እየወጣ ከግቢ ቢኒና እኔ እንግሊዘኛ ተምረናል ብለህ ለአንድ ሰው መንገር ትችላለህ ቢኒ ኤንድ አይ ሃቭ learned English ምክንያቱም ከግቢ እየወጣ ነው ከትምህርት ቤቱ ግቢ እየወጣ ነው ወይንም እስክሪብቶ ይዛል ወይ ደብተር ይዛል ወይ ዩኒፎርም ለብሳል ምን ቢኒ ኤንድ አይ ሃቭ learned English ከውጤቱ ጋር ተያይዞ ነው ድርጊቱ ምን የሆነ ነው ያለቀ ነው ውጤቱ አሁን ላይ የሚታይ ነው ቢኒ ኤንድ አይ ሃቭ learned English ፕሬዘንት ኮንቲኒዩስ ሲሆን ምን ይሆናል ቢኒ ኤንድ አይ is are am ፕሉራል ሲሆን አርን ነው የሚቀበለው አምን የሚቀበለው አይ ብቻ ነው እዚህ ጋር አይ ብቻ አይደለም ቢኒ ኤንድ አይ ሁለት ናቸው ፕሉራል ናቸው ዊ ነው አር ነው ቢኒ ኤንድ አይ ከኢዝ ከአር ከአም አርን ይቀበላል ቢኒ ኤንድ አይ አር ቨርቡ ማን ነው አይንጂን ይቀበላል ቨርቡ ለርን ለርኒንግ ይሆናል ለርኒንግ እንግሊሽ ምን ማለት ነው ቢኒ ኤንድ አይ አር ለርኒንግ እንግሊሽ እኔና ቢኒ እንግሊዘኛ እየተማርን ነው መች አሁን ቢኒ ኤንድ አይ አር ለርኒንግ እንግሊሽ በሉ ቢኒ ኤንድ አይ አር ለርኒንግ እንግሊሽ አሁን ያላችሁበትን ሁኔታ መግለጽ ማለት ነው እኔና ቢኒ እንግሊዘኛ እየተማርን ነው ፕሬዘንት ፐርፌክት ኮንቲኒየስ ሲሆን ሰብጀክት አለ ቢኒ ኤንድ አይ ሃዝን ነው ሃቭን ነው የሚቀበለው ሃቭ ነው አይደለም ቢኒ ኤንድ አይ ሃቭ ቢን learning English
since 5 o'clock እሺ ይሄ ከዚህ በምን ይለያል? ቢኒ ኤንድ አይ አር ለርኒንግ እንግሊሽ አሁን እየተማርን ነው። ቢኒ ኤንድ አይ ሃቭ ቢን ለርኒንግ እንግሊሽ ከሆነ ሰዓት ጀምሮ ነው። ርዝመት አለው። ይሄኛው ርዝመት ያሳያል። አሁን ነው እየተማርን ነው። ቢኒ ኤንድ አይ ሃቭ ቢን ለርኒንግ እንግሊሽ ሲሆን ግን አይ ሃቭ ኦኬ እየተማርን ነበር። ቀጥሎ ሊሆን ይችላል። ወይንም ደግሞ ጨርሰ እንደወጣ from 5 to 6 o'clock ርዝማኔውን ወይንም for 1 hour ርዝመት ለአንድ ሰዓት ያህል ቢኒ ኤንድ አይ ሃቭ ቢን ለርኒንግ እንግሊሽ for 1 hour ግልጽ ነው። ጨርሰ ከሆነ for 1 hour ለአንድ ሰዓት ይሄ ጨርሰ ውጤቱ ግን አሁን ይታያል። ምን እንደወጣ ቢኒ ኤንድ አይ ሃቭ ቢን ለርኒንግ እንግሊሽ for 1 hour ማለት ትችላለህ። ወይም ደግሞ አሁን ራሱ እየተማርክ ርዝመት እስካሁን የተማርነው አለ ከ5 ሰዓት ጀምረን ቢኒ ኤንድ አይ ሃቭ ቢን ለርኒንግ እንግሊሽ since 5 o'clock ማለት እንችላለን። since 5 ማለት እንችላለን። since ከ እንደማለት ነው። for ደግሞ ርዝማኔውን for 1 hour ልዩነቱ ከዚህ የሚለየው ቢኒ ኤንድ አይ ሃቭ ለርንድ እንግሊሽ ከሚለው የሚለየው ምንድነው? እሱ የሚያሳየው ድርጊቱ አልቋል። ጀስት ውጤቱ አሁን ስላለ ነው የሚያሳየው። እኔና ቢኒ እንግሊዘኛ ተምረናል። ድርጊቱ አልቋል። ውጤቷን ነው የፈለገው። አሁን ደብተር ስለያዝክ ነው ያንን ቢኒ ኤንድ አይ ሃቭ ለርንድ እንግሊሽ። ርዝማኔውን ከፈለክ ግን ወደኋላ እየተማርን ነበር፣ እያደረግን ነበር ሆኖ አሁን ላይ ውጤት ያለው ሲሆን ቢኒ ኤንድ አይ ሃቭ ቢን ለርኒንግ እንግሊሽ for 1 hour since 5 o'clock እያለን ርዝማኔውን መጨመር እንችላለን። ሲምፕል ፕሬዘንት ቴንስ እነዚህ አራቱ ናቸው ያሉት።